በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 12 ኢዮብም መለሰ እንዲህም አለ። በእርግጥ እናንተ ዓይነተኛዎችም ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል። ነገር ግን እኔ ደግሞ እንደናንተ ማስተዋል አለኝ፣ ከእናንተም የማንስ አይደለሁም። እንዲህም ያለውን ነገር የማያውቅ ማን ነው? እግዚአብሔርን የጠራሁ እርሱም የመሰለኝ እኔ ለባልንጀራው መሳለቂያ እንደምሆን ሰው ሆኛለሁ። ጻድቅና ፍጹም ሰው መሳለቂያ ሆኗል። ተዘሎ በሚቀመጥ ሰው ሐሳብ መከራ ይናቃል። ነገር ግን እግሩን ሊያድጠው ተዘጋጅቷል። የቀማኛዎችን ድንኳን በደህንነት ይኖራል። እግዚአብሔርንም የሚያስጠቁ ተዘለው ተቀምጠዋል። እግዚአብሔር ሁሉን በእጃቸው አምጥቶላቸዋል። አሁን ግን እንስሳዎች ጠይቅ ያስተምሩሃል፣ የሰማይንም ወፎች ጠይቅ ይነግሩሃል። ወይም ለምድር ተናገር እሷም ታስተምርሃለች። የባህር ዓሣዎችም ይነግሩሃል። የእግዚአብሔር እጅ ይህንን እንዳደረገ ከነዚህ ሁሉ የማያውቅ ማን ነው? የሕያዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። ምላስ መብልን እንደሚቀምስ ጆሮ ቃልን የሚለይ አይደለምን? በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል። በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱ ምክርና ማስተዋል አለው። እነሆ ይፈርሳል፣ የፈረሰውም ተመልሶ አይሰራም። በሰውም ቢዘጋበት የሚከፍትለት የለም። እነሆ ውኃዎቹን ይከለክላል፣ እነርሱም ይደርቃሉ። እንደገና ይሰዳቸዋል፣ ምድሪቱንም ይገለብጣሉ። ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚያስተውል ለእርሱ ናቸው። መካሮችንም እንደ ዘራፍ ይወስዳቸዋል፣ ፈራጆችንም ያሳብዳል። የነገሥታትንም እስራት ይፈታል፣ ወገባቸውንም በመታጠቂያ ያስራቸዋል። ካህናትን እንደ ዘረፋ ይወስዳቸዋል፣ ኃያላንም ይገለብጣቸዋል። ከታመኑ ሰዎች ቋንቋ ያርቃል፣ የሽማግሌዎችንም ማስተዋል ይወስድባቸዋል። በአለቃዎች ላይ ንቀትን ያፈሳል፣ የብርቱዎችንም መታጠቂያ ያላላል። ጥልቅ ነገር ከጨለማ ይገልጣል፣ የሞትንም ጥላ ወደ ብርሃን ያወጣል። አሕዛብ ከፍ ከፍ ያደርጋል፣ እነርሱም ያጠፋሉ። አሕዛብንም ያሰፋል፣ እነርሱም ያፈልሳቸዋል። ከምድር አሕዛብ አለቃዎች ዘንድ ማስተዋልን ይወስዳል። መንገድ በሌለበት በረሃ ያቅበዘብዛቸዋል። ብርሃንም ሳይኖር በጨለማ ይርመሰመሳሉ፣ እንደ ሰካራም ይቅበዘበዛሉ። ምዕራፍ 13 እነሆ ይህ ሁሉ ዓይኔ አየች፣ ጆሮዬም ሰምታ አስተዋለችው። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተ የማንስ አይደለሁንም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ፣ ከእግዚአብሔር ጋር ለመዋቀስ እሻለሁ። እናንተ ግን በሐሰት ለባጮች ናችሁ፣ ሁላችሁም የማትጠቅሙ ባለመድኃኒቶች ናችሁ። ምነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር። አሁንም ክርክሬን ስሙ፣ የከንፈሬንም ሙግት አድምጡ። በእውኑ ስለ እግዚአብሔር ሐሰትን ትናገራላችሁ፣ ስለ እርሱ ሸንገላን ታወራላችሁ። ለፊቱስ ታዳላላችሁን? ስለ እግዚአብሔርስ ትከራከራላችሁንስ? ቢመረምራችሁስ መልካም ይሆንላችኋልን? ወይስ በሰው እንደምትሳለቁ ትሳለቁበታላችሁን? በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል። ክብሩስ አያስፈራችሁምን? ግርማውስ አይወቅስባችሁም? ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ፣ እናገር ዘንድ ተውኝ። የሆነው ነገር ይምጣብኝ፣ ሥጋዬን በጥርሴ ይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድሉኝ እንኳ እርሱን በትዕግሥት እጠብቀዋለሁ።
ነገር ግን መንገዴን በፊቱ አጸናለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል። ነገሬን ተግታችሁ ስሙ፣ ምስክርነቴን በጆሮአችሁ አድምጡ። እነሆ ሙግቴን አዘጋጅቻለሁ፣ እንደምጸድቅም አውቃለሁ። ከእኔስ ጋር የሚፋረድ ማን ነው? አሁን እኔ ዝም ብል እሞታለሁ። ነገር ግን ሁለት ነገር አታድርግብኝ፣ የዚያን ጊዜ ከፊትህ አልሰወርም። እጅህን ከኔ አርቅ፣ ግርማህ አታስደንግጠኝ። ከዛም በኋላ ጥራኝ፣ እኔም እመልስልሃለሁ። ወይም እኔ ልናገር አንተም መልስልኝ። ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌንና ኃጢአቴን አስታውቀኝ። ፊትህን ከኔ የሰወረህ እንደ ጠላትህም የቆጠርኸኝ ስለምን ነው? የረገፈውን ቅጠል ታስጨንቃለህ ወይስ የደረቀውን እብቅ ታሳድዳለህን? የመረረ ነገር ጽፈህብኛልና የሕፃንነቴንም ኃጢአት ታወርሰኛለህ። እግሬንም በእግርህ ግንድ አግብተሃል፣ መንገዴንም ሁሉ መርምረሃል። የእግሬን ፍለጋ ወስነሃል። እኔ እንደሚጠፋ በስባሳ ነገር ብልም እንደሚበላው ልብስ ነኝ። ምዕራፍ 14 ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል። እርሱም አይጸናም። እንደዚህስ ባለ ሰው ላይ ዓይኖችን ትከፍታለህን? ካንተስ ጋር እኔን ወደ ፍርድ ታገባለህን? ከርኩስ ነገር ንጹሕን ያወጣል ማን ይችላል? አንድ እንኳ የሚችል የለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው። እርሱም ሊተላለፈው የማይችለው ዳርቻ አድርገህለታል። እንደ ምንደኛ ዕድሜውም እስኪፈጸም ድረስ ያርፍ ዘንድ ከእርሱ ጥቂት ዘወር በል። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ሥሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። ሰው ግን ይሞትና ይጋደማል፣ ሰውም ነፍሱን ይሰጣል። እርሱስ ወዴት አለ? ውሃ ከባህር ውስጥ ያልቃል፣ ወንዙም ያንሳል ይደርቃልም፣ ሰውም ተኝቶ አይነሳም። ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፉም አይነሳም። በሲኦል ውስጥ ምነው በሰወረኸኝ ኑሮ፣ ቁጣህ እስኪያልፍ ድረስ በሸሸግከኝ ኑሮ። ቀጠሮም አድርገህ ምነው ባሰበኸኝ ኑሮ። በውኑ ሰው ከሞተ ተመልሶ ሕያው ይሆናል? መለወጤ እስኪመጣ ድረስ የሰልፌንም ዘመን ሁሉ በትዕግስት በተጠባበቅሁ ነበር። በጠራኸኝና በመለሰውልህ ነበር፣ የእጅንም ሥራ በተመኘኸው ነበር። አሁን ግን እርምጃዬን ቆጥረኸዋል፣ ኃጢአቴንም ትጠባበቃለህ። መተላለፌ በከረጢት ውስጥ ታትሟል፣ ኃጢአቴንም ለብጠህበታል። ተራራ ሲወድቅ ይጠፋል፣ ዓለቱም ከስፍራው ይፈልሳል። ውኃዎችም ድንጋዮችም ይፋቃሉ፣ ፈሳሾቹም የምድሩን አፈር ይወስዳሉ። እንዲሁም የሰውን ተስፋ ታጠፋዋለህ፣ ለዘላለም ታሸንፈዋለህ። እርሱም ያልፋል፣ ፊቱን ትለውጠዋለህ፣ እርሱንም ትሰደዋለህ። ልጆቹ ቢከብሩ አያውቁም፣ ቢዋረዱም አያይም። ነገር ግን የገዛ ሥጋውን ሕመም ብቻ ይሰማዋል፣ ለራሱም ብቻ ያለቅሳል። ምዕራፍ 15 ቴማናዊ ስም ኤልፋዝም መለሰ እንዲህም አለ። በውኑ ጠቢብ ሰው እንደ ነፋስ በሆነ እውቀት ይመልሳልን? በሆዱስ የምሥራቅን ነፋስ ይሞላልን? ከማይረባ ነገር ወይም ከማይጠቅም ንግግር ጋር ይዋቀሳልን? አንተም እግዚአብሔርን መፍራት ታፈርሳለህ፣ በእግዚአብሔር ፊት አምልኮን ታስቀራለህ። በደልህ አፍህን ያስተምረዋል፣ የተንኮለኛዎች አንደበት ትመርጣለህ። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም።
ከንፈሮችም ይመሰክሩብሃል። በውኑ መጀመሪያ የተወለደ ሰው አንተ ነህ ወይስ ከተራራዎች በፊት ተጸነሰህ? የእግዚአብሔርንስ ምስጢር ሰምተሃል ወይስ ጥበብን ለብቻህ አድርገሃልን? እኛም የማናውቀውን አንተ የምታውቀው ምንድን ነው? ከእኛ ዘንድ የሌለ የምታስተውለው ምንድን ነው? በዕድሜ ከአባትህ የሚበልጡ ሸበትም ያላቸው ሽማግሌዎች ከእኛ ጋር አሉ። በውኑ የእግዚአብሔር ማጽናናት በየዋሃትም የተናገረህ ቃል ጥቂት ነው። ልብህስ ለምን ይወስድብሃል? ለምን ይገለምጣሉ? በእግዚአብሔር ላይ መንፈስህን እስከ ማንሳት ደረሰህ? ይህንንም ቃል ከአፍህ እስከ ማውጣት ደረሰህ። ንጹሕ ይሆን ዘንድ ሰው ምንድን ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? እነሆ በቅዱሳኑስ እንኳ አይታመንም። ሰማያትም በፊቱ ንጹሐን አይደሉም። ይልቁንስ አስጸያፊ የረከሰ ኃጢአትንም እንደ ውኃ የሚጠጣ ሰው ምንኛስ ያንን ምድሪቱን ለብቻው ተሰጥታው የነበረ በመካከላቸውም እንግዳ ያልገባባቸው ጠቢባን ከአባቶቻቸው ተቀብለው የተናገሩት ያልሸሸጉትስ እገልጥልሃለሁ። ስማኝ፣ ያየሁትንም እነግርሃለሁ። ክፉ ሰው ዕድሜውን ሙሉ ከግፈኛ በተደበሉት በዓመታት ሁሉ በሕመም ይጣጣራል። የሚያስደነግጥ ድምፅ በጆሮው ነው። በደህንነቱም ሳለ ቀማኛ ይመጣበታል። ከጨለማ ተመልሶ እንዲወጣ አያምንም። ሰይፍም ይሸምቅበታል። ተቅበዝብዞም ወዴት አለ እያለ እንጀራ ይለምናል። የጨለማ ቀን እንደቀረበበት ያውቃል። መከራና ጭንቀት ያስፈራሩታል። ለሰልፍ እንደተዘጋጀ ንጉሥ ያሸንፉታል። እጁን በእግዚአብሔር ላይ ዘርግቷልና ሁሉን በሚችል አምላክ ላይ ደፍሯልና። በደንዳና አንገቱም በወፍራም በጋሻው ጉብጉባ እየሰገገ ይመጣበታል። በስብም ፊቱን ከድኗልና ስቡንም በወገቡ ላይ አድርጓልና። በተፈቱትም ከተማዎች ውስጥ ሰውን በሌለባቸው ክምር ለመሆን በተመደቡ ቤቶች ውስጥ ተቀምጧልና። ባለጠጋ አይሆንም፣ ሀብቱም አይጸናም። ጥላውንም በምድር ላይ አይጥልም፣ ከጨለማ አይወጣም። ነበልባሉ ቅርንጫፎቹን ያደርቃቸዋል፣ አበባዎችም ይረግፋሉ። ዋጋው ከንቱ ነገር ይሆናል። ራሱን እያሳተ በከንቱ ነገር አይታመን። ቀኑ ሳይደርስ ጊዜው ይፈጸማል። ቅርንጫፉ አይለመልምም። እንደ ወይን ያልበሰለውን ዘለላ ያረግፋል። እንደ ወይራ አበባውን ይጥላል። የዥንጉዎችም ጉባኤ ሁሉ ለጥፋት ይሆናል። የጉቦ ተቀባዮቹም ድንኳን እሳት ትበላለች። ጉዳትን ይጸንሳሉ፣ በደልንም ይወልዳሉ። ሆዳቸውም ተንኮልን ያዘጋጃል። ምዕራፍ 16 ኢዮብም መለሰ እንዲህም አለ። እንደዚህ ያለ አይነት ነገር እጅግ ሰማሁ። እናንተ ሁላችሁ የምታደክሙ አጽናኞች ናችሁ። በውኑ ከንቱ ቃል ይፈጸማል? ወይስ ትመልስ ዘንድ ያነሳሳህ ምንድን ነው? እኔ ደግሞ እንደናንተ እናገር ዘንድ ይቻለኝ ነበር። ነፍሳችሁ በነፍሴ ፈንታ ቢሆን ኑሮ እኔ በእናንተ ላይ ቃል ማሳካት ራሴንም በእናንተ ላይ መነቅነቅ በተቻለኝ ነበር። በአፌም ነገር ባበረታታኋችሁ ነበር። የከንፈሬም ማጽናናት ባልከለከለሁም ነበር። እኔ ብናገር ሕመሜ አይቀነስም፣ ዝም ብል ከእኔ አይወገድም። አሁን ግን አድክሞኛል። ወገኔንም ሁሉ አፍርሰሃል፣ መጨማተሬም ይመሰክርብኛል። ክሳቴም ተነስቶብኛል፣ በፊቴም ይመሰክርብኛል። በቁጣው ቀደደኝ፣ እርሱም ጠላኝ፣ ጥርሶቹንም አፋጨብኝ። ጠላቴ ዓይኑን አፈጠጠብኝ፣ እነርሱም አፋቸውን ከፈቱብኝ። እያላገጡ ጉንጬን ጠፈጠፉኝ፣ በአንድነትም ተሰበሰቡብኝ። በእግዚአብሔር ለጠማማ ሰው አሳልፎ ሰጠኝ፣ በክፉዎች እጅ ጣለኝ። ተዘልዬ ተቀምጬ ነበር፣ እሱም ሰበረኝ። አንገቴንም ይዞ ቀጠቀጠኝ፣ እንደ ዓላማ አድርጎ አቆመኝ።
ቀስተኛዎች ከበቡኝ፣ ኩላሊቴንም ቆራረጠ። እርሱም አልራራም፣ ሐሞቴን በምድር ላይ አፈሰሰ። በቁስል ላይ ቁስል ጨመረብኝ፣ እንደ ኃያል እየሰገገ ይሮጥብኛል። በቁርበቴ ላይ ማቅ ሰፋው፣ ቀንዴን በመሬት ላይ አኖረው። ፊቴ ከለቅሶ የተነሳ ቀላ፣ የሞት ጥላ በዓይኖቼ ቆብ ላይ አለ። ነገር ግን በእጄ አመፅ የለም፣ ጸሎቴም ንጹሕ ነው። ምድር ሆይ ደሜን አትክደኝ፣ ለጩኸቴ ማረፊያ ይሁን። አሁንም እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝም ባሪያም አለ። ጸሎቴ ወደ እግዚአብሔር ይድረስ፣ ዓይኔም በፊቱ እንባ ታፍስስ። የሰው ልጅ ከባልንጀራው ጋር እንደሚሟገት ሰው በእግዚአብሔር ፊት ለመሟገት ምነው በቻለ። ጥቂቶች ዓመታት ካለፉ በኋላ እኔም ወደማልመለስበት መንገድ እሄዳለሁ።